ለኢየሱስ አንድ ደቂቃ ነው። ይሄ ኮንፈረንስ ከየትኛውም ጊዜ በላይ ወደ አዲስ ምዕራፍ የምንሻገርበት ጉባኤ ይሆናል። ምን አደረገው? ጴጥሮስን በዛች መርከብ ላይ ሆኖ አነጋገረው። ነገሩን ሁሉ ከጨረሰ በኋላ መረብህን ጣል አለው። ከዛ መረቡን ጎተተ፣ አወጣ። ከዛ በኋላ ያን ሁሉ ነገር ሰዎች ተደነቁ። የሚያግዛቸውን ሰዎች ፈለጉ። ኢየሱስ ቀረበና አሁን ወደ ሌላ ምዕራፍ ተሻግራል። ከእንግዲህ ወዲህ አሳ ሰፈር አትገኝም፣ ሰው ሰፈር ነው የምትገኘው። ጀምሮ ያላገኘኋችሁ ሰላም ይድረሳችሁ። እግዚአብሔር ይባረክ። ኢየሱስ ይባርካችሁ። ምሳሌ ከተገኘ በኋላ ድካም ይሻላል። ይዟችሁ መንፈሳዊ ድካም አለ። ስጋችሁ እየደከሙ ስጋችሁ እያደረጋችሁ ተመስገን ተመስገን እንደቱም ይባላል። አንዳንዱ ተኝቷል መሰለኝ አላነሱ እዚህ በሉ ሁላችሁ ምድጋር ተመስገን ነው። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ስለዚህ ኮንፈረንስ እግዚአብሔር በጣም እናመሰግናለን። በጣም እግዚአብሔር ባርኮናል። በየዓመቱ እያስደነቀን እያስገረመን ነው ያለው። እንዲህ አይነት ፕሮግራም እንዲዘጋጅ እንዲመቻች እናንተም መንፈሳዊ ነገር እንድትካፈሉ የሰረፈው መረጃ ተረፈ መልካም ፈቃድ ስለሆነ በሀገረ ስብከቱ ስም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ትልቅ ነገር ነው። እንደዚህ አይነት ጉባኤ ወጣቶችን ብቻ የተመለከተ ጉባኤ ሲዘጋጅ ውስጥ ላይ ትልቅ ሸክም ስላለ ነው። ትውልዱ በመልካም ነገር እንዲሰራ ካላቸው ናፍቆት የተነሳ ነው። እኛም እዚህ ተገኝተን እግዚአብሔርን ቃል እናካፍል እድሉን ስለሰጡ በድጋሚ ተረፈን እግዚአብሔር ይስጥልኝ እላለሁ። ጌታ ኢየሱስ ይባረክ። ቢሸፕ ኢሳያስ በጣም የምወዳቸው እግዚአብሔር
እግዚአብሔር ይባረክ። ጠዋቱ ነበሩ እዚህ ስላሉ መጋቢዎች፣ እግዚአብሔር ሰዎች፣ የነጋራት ስለሚያገለግለው ስለማወሳይ ስለሁላችሁ አምላክ ያመሰግናለሁ። የእግዚአብሔር ሕዝብ ተባረኩ። እግዚአብሔር ይባረክ። እንግዲህ ከዓርብ ዕለት ጀምሮ የእግዚአብሔር ቃል እየፈሰሰ ነው፣ እየመጣ ነው። አሁን ደግሞ ወደ መጨረሻው ሰዓት ላይ ያለ ነው። አይዟችሁ፣ ጌታ ኢየሱስ ክርስቶስ በመጨረሻ ሰዓት አለሁ የሚሰጠን የሚከፈለን ነገር ይኖራል። ኢየሱስ ይባላል። እግዚአብሔር ይመስገን። ጠዋትም ስለነበረው መልእክት ከዓርብ ዕለት ጀምሮ ስለነበረው የእግዚአብሔር ድምፅ እግዚአብሔርን በጣም አመሰግናለሁ። የኔ መልእክት አሁን ወደ ሱራፌል ከሰበከው ጋር እና ሰልይ ከዘመረችው ጋር አንድ ይሄ ማለት ምንድነው? ምስክር በሁለት ወይም በሶስት ይጸናል። እግዚአብሔር ሊያጸና ሲፈልግ ተመሳሳይ ነገር ላይ ሁላችንም ያስጨዋል። አሜን። ያጸልያል እና ያ የተጸለየው ነገር ተደጋግሞ ሲመጣ ሊያሰለቸን ሳይሆን በኃይል ልባችን ውስጥ ይገባል። አሜን። አላደክማችሁም፣ ግን ከበረታችሁ አመስሉ። እግዚአብሔር በፈቃደኝነት የሚመለክ አምላክ ስለሆነ ለምንድን ነው ካመሰገንን የምናገኘው ነገር አለ አይደለ? ስለዚህ ብዙ በግድ እየተቆጣ አመስግኑኝ ያለሽ እና ፈቃደኛ ይሆን። ለምን መሰላችሁ? በምስጋና ውስጥ ድል አለ። አሁን ደግሞ ችላ የምንልባት ሰዓት አይደለች። የመጨረሻው ሰዓት እግዚአብሔር የመጨረሻውን በረከት ሊያመጣ ወደ እያንዳንዳችን ደግሞ ማንንም ሳይል አሜን፣ ማንንም ሳይል መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 10 ላይ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም ሙሴን ይተባበሩ ዘንድ በባህርና በደመና ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ሁሉም ይከተላቸው ከነበረው ከመንፈሳዊው አለት ጠጥተዋልና ያም አለት ክርስቶስ ነበረ። ለአንተም ይፈሳል፣ ለአንቺም ይፈሳል፣ ለእኔም ይፈሳል። ሃሌሉያ! ያለ ልዩነት እንባረካለን። ያለ ልዩነት ምስጋና ለጌታ ለኢየሱስ ነው። ለሁሉም ነው ባህር የተከፈለው። ሁሉም ነው ያን መንፈሳዊ መብል የበሉት። ማንን? ሙሴን ይተባበሩ ዘንድ። ሰው ጉባኤ ውስጥ ሆኖ መሠዊያውን ከተባበረ ይበላል። አሜን አሜን። የሚመጣውን የእግዚአብሔርን ቃል ከተባበረ ይጠጣል። አንድም ሰው ሳይጎልበት፣ አንድም ሰው ሳይቀርበት ሁሉም ተሻገሩ እንዳለ ሁላችንም ተሻገር፣ ሁሉም ጠጡ እንዳለ ሁላችንም ጠጥተን፣ ሁላችንም ተፈውሰን፣ ሁላችንም ተባርከን የምንሄድበት ጉባኤ ይሁን። አሁን የመጨረሻ ምስጋና ከጫፍ እስከ ጫፍ ተባረክ። ሃሌሉያ 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 ሃሌሉያ። እስቲ ሁሉም ማለት ክብር ለኢየሱስ ይሁን። ማርቆስ ወንጌል ላይ የእግዚአብሔርን ቃል አወጣና አንዳንድ ቃሎች እያነበብን ማርቆስ ወንጌል ምዕራፍ 5 ላይ ቁጥር 21 ላይ ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህር አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ።
ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድን በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለ መድኃኒቶች በብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስን ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱንም ብቻ የዳሰስኩ እንደሆነ እድናለሁ ብላለችና ወዲያው የደሟ ምንጭ ደረቀ። ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝብ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየ ማን ዳሰሰኝ ትላለህን አሉ። ይህንንም ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መጥታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። እንዲህ የሚላችሁ አላችሁ ዛሬ። አሜን አሜን። የዘመናት ስቃይ የሚያበቃበት ሰዓት ነው። ሃሌሉያ። ቁጥር 35 ላይ እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራብ አለቃ እመን ብቻ እንጂ አትፍራ። አሜን። ከጴጥሮስ ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራብ አለቃ ቤት ወጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባት እናትም ከእርሱ ጋር የነበሩትን ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱም እጅ ይዞ ጣሊያታ ሆይ ጣሊያታ ቁሚ አላት። ፍቹም አንቺ ብላቴና ተነሽ እልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ሃሌሉያ። በጣም ጥቂት ሰዎች አሜን አሜን የሚሉ ሰዎች አሉ። ይሄ በግዴታ አሜን በሉ የሚባል ስብከት አይደለም። በጣም ቶሎ ቶሎ አሜን ካላችሁ የሚደርስ መልእክት ነው። ተመስገን። በግድ አሜን በሉ እንለዋለን። ለራሳችሁ አሜን አሜን። የትምህርቴ ርዕስ እመን ብቻ እንጂ አትፍራ የሚል። በቃ አሁን ይሄ ፍርሃትን የሚረጭ ነገር ጠቅላላ ተወግዶ እያንዳንዱ ሰው ሙሉ ሆኖ እምነቱ ሳይሸራረፍ ውስጡ ምንም አይነት የእምነት መሸራረፍ ሳይኖር እያንዳንዱ ሰው ይሄ ኢየሱስ የሚባል ሄደው ሲያነጋግሩት የሚሰማ አሜን እና ወደ ቤቴ ሲሉት ወደ ቤት የሚገባ ልብስን ስዳስስ ፈውሰኝ ሲሉት የሚፈውስ በእውነት በጣም ቸር የሆነ እናንተ በፈለጋችሁት በኩል የሚጎበኝ አምላክ አለ። አንዳንዴ ጠላት ምን አይነት ነገር አለው መሰላችሁ? ኢየሱስን የጠየቅንበት ነገር ላይ ኢየሱስን ይው እኔ በዚህ ጉዳይ ላይ ነው ኢየሱስን የምጠይቀው ብለን የጠየቅንበት ነገር ላይ ይመጣና ያንተ ነገር ሞቷል፣ ያንተ ነገር አልቋል ብሎ ፍርሃት ይረጫል። በኢየሱስ ስም በሏል። መንገድ ላይ ለምስራች ነው እንጂ የሚሮጠው መንገድ ላይ ሄደው ይሄ ሰውዬ ኢየሱስን ሄዶ አነጋግሮ እግሩ ላይ ወድቆ ና ልጄን ፈውስ ብሎ ሊያው መንገድ ላይ እየፈወሰ አሜን እየፈወሰ እያዳነ ሄዶ ሰውየው ቤት ጋር ሊደርስ ሲል ሰዎች ሮጠው ለምንድን ነው የምታደርገው መምህሩ? ብላቴናይቱ ሞታለች። ያንተ ነገር አልቋል፣ ያንተ ነገር ሞቷል፣ ያንተ
መጥገብን፣ መራብን፣ መብዛትን፣ መጉደልን ተመልከቱ። ኃይል በሚሰጠኝ በክርስቶስ ሁሉን ይችላል። ይሄ ምንድን ነው? ሁሉንም ነገር ማወቅ አለ። ማግኘትንም ማጣትንም መጉደልንም። አንዳንድ ሰው መብላትን ብቻ ነው የሚያውቀው። አንዳንድ ሰው ደግሞ መጉደልን ብቻ ነው የሚያውቀው። በሽታን ብቻ አውቀህ አትኑር፣ መፈወስንም እወቅ። አሜን በል። ኢየሱስ ታሪክን የሚቀይር አምላክ፣ ታሪክን የሚቀይር አምላክ። ያንተ ያንቺ ታሪክ ዘመን ቢያስቆጥር 30 ዓመት 40 ዓመት 20 ዓመት ቢሆነው ለኢየሱስ 1 ደቂቃ ነው። የሆነ ሰዓት ላይ ጌታ ኢየሱስ ክርስቶስ ነገሮቻችንን መቀየር የሚችል አምላክ ነውና አንድ አይነት ነገር አውቀናል። ሐዋርያው ጳውሎስ ሁሉንም አውቃለሁ፣ መጉደልንም አውቃለሁ፣ ሁሉንም አውቃለሁ፣ መሙላትንም አውቃለሁ። የሆነ ትንሽነትን ብቻ አውቀህ፣ በሽታህን ብቻ አውቀህ፣ ችግርህን ብቻ አውቀህ አትኑር። መፈወስ ነው። አሜን። ማቴዎስ ላይ አንድ ቃል አነባለሁ፣ ጥቅሶችን አነባለሁ። ማቴዎስ ወንጌል ምዕራፍ 21 ቁጥር 14 በመቅደስ ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው ይላል። እኔ ይሄ ጥቅስ አሁን ላነብ የፈለኩት ምንድን ነው? እግዚአብሔር በጣም ብዙዎቻችንን እንደፈወሰን ይሰማል። አሜን አሜን። እውርነት ሲባል የስጋ እውርነት አይደለም። ብዙ አይነት እውር ምንድን ነው? የልብ እውርነትም አለ። ብዙ ነገሮች አልታይ ያሉ ነገሮች፣ የጠፉብን ነገሮች፣ ያልያዝናቸውን ነገሮች ለማሳየት ኢየሱስ አይናችንን አበርቷል። አንካሳ ሲባል የልብ አንካሳ አለ። ልቡ ያነከሰ በሁለት ሀሳብ የሚያነክስ ወደዚህ ይሁን ወደዚህ ይሁን የሚል እኔ እርግጠኛ ነኝ ኢየሱስ ፈውሶናል። አሜን አሜን። ቁጥር 1 ላይ ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደሆነባት ብቻ አታድርጉ፣ ነገር ግን ይህን ተራራ እንኳን ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ያውላችሁ ወንድሞች፣ እምነትን ከጥርጥር ጋር ይዛችሁ አትሂዱ። እምነት ከጥርጥር ጋር አይሆንም። የኢየሱስ ክርስቶስን ሁሉን ቻይነት፣ ኤልሻዳይነት፣ አምላክነት፣ ጌትነት አምነን አጠገቡ ጥርጥር የሚባል ሊያደርግ ይችል ይሆን አይችል ይሆን የሚል አይነት ጥርጥር ይዛችሁ አትሂዱ። እምነታችሁና ኢየሱስ ብቻ ከኛ ጋር ይሁን። አሜን ትላላችሁ? ያዕቆብ ምዕራፍ 1 ቁጥር 6 ላይ ያዕቆብ ላይ ምዕራፍ 1 ቁጥር 6 ላይ ያለውን ቃል ነው። ጌታ ኢየሱስ ይባላል። ነገር ግን ከቁጥር 5 ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱ ይሰጠዋል። ነገር ግን በምን ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህር ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል
ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ይሄ የሞላውን መንፈስ እስቲ አንዴ በኢየሱስ ስም በደንብ ድንኳን በኢየሱስ ስም ሳንጠራት አሁን የምሰጠው ሳልጠራት አሜን ሳልጠራጠር ኢየሱስ ሊያደርግ ያሰበውን ነገር ለዚህ ጉባኤ ያደርጋል። ሊሰጥ ያሰበውን ይሰጣል። ሊፈውስ ያሰበውን ይፈውሳል። የሚጠራጠር ሰው አንድም ይዞ አይሄድም። ቦርሳውን ይዞ እንደመጣ ቦርሳውን ይዞ ወጥቷል። በኢየሱስ አጠገባችሁ ያለው ይዘው የምትሄደው ነገር ይኑርበት። ቦርሳ ተሸክመህ መጣ። ቦርሳ ተሸክመህ ቦርሳ ተሸክመሽ መጣሽ። ቦርሳ ተሸክመሽ አትሂጂ። አንድ የሚሆንልሽ ነገር አለ። አንድ ይዘነው የምንሄደው ነገር አለ። ማርቆስ ምዕራፍ 11 ቁጥር 20 ማለዳም ሲያልፍ በለሲቱን ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር እነሆ የረገምካት በለስ ደርቃለች አለ። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን አቤት 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 በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል። አሜናችኋል። ያለው ነገር እንደሚሆንለት ቢያምን ከዚህ ኮንፈረንስ በኋላ እንዲህ ይሆን ያንን ደግሞ ማመን ኢየሱስ እንዲህ ያደርግልኛል። ያንን ደግሞ ማመን ኢየሱስ ይሄን ይሰራልኛል። ያንን ደግሞ ማመን እስቲ ኢየሱስ ይፈውሰኛል። ያለው ነገር ምን ያለው ያልከው ይሁንልኝ ያልከው ይሁንልኝ ያልሽው እንደሚሆን ካመንሽ ይሆናል። ሌላው ደግሞ ምናል የጸለያችሁትን ነገር ለእግዚአብሔር ያቀረባችሁትን ነገር እንደሆነላችሁ ይሄኛው ደግሞ ትንሽ ከፍ ያለ እንደሆነላችሁ ብታምኑ ይሆንላችኋል። እስቲ በእውነት ይሄ ኢየሱስ የሚባለው አምላክ ውሸተኛ ማለት ነው። እስቲ በእውነት ሽንገላ ማለት ከጫፍ እስከ ጫፍ ኢየሱስ የለመንኩትን ነገር ሰጥቶኛል ብላችሁ ጮክ ብላችሁ አሜን። የሚያስገርም ትውልድ የዚህ ቤተክርስቲያን ትውልድ በቴክኖሎጂ ለማዝነብ ሌላውንም ለማድረግ ብዙ ጥረት ላይ ነው ያለው፣ ብዙ እገዛ ላይ ነው ያለችው ዓለም። ለምን አምላክ የለም፣ ለምና የምትቀበለው ነገር የለም። ነገር በዚች ምድር ላይ አስገራሚ ትውልድ ማለት የዚች ቤተክርስቲያን ትውልድ
ክብር ለኢየሱስ። ኢየሱስ ላይ የሚያጠራጥር ነገር በደንብ ለአእምሯችሁ እንድናገር የሚያጠራጥር ጥርጥርን የሚሰራ የአንተ ኢየሱስ አይችልም፣ የአንተ ኢየሱስ አያደርግም በሉታ በኢየሱስ በሉታ በኢየሱስ። ሁለተኛ ዜና ምዕራፍ 20 ቁጥር 20 ላይ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ነገሩም ይሳካል። ወጣቶች እስከ ዛሬ በተናገሩ የእግዚአብሔር ሰዎች እመኑ፣ ከዚህም በኋላ በሚናገሩ በእግዚአብሔር ሰዎች እመኑ ይሳካላችሁ። ይሄ የስኬት መጽሐፍ የሚባል መንገድ ላይ 4 ቁልፎች ምናምን 4 የስኬት ቁልፎች 3 የስኬት ቁልፎች ታውቁት። የስኬት ቁልፍ ያለው ሐዋርያችን ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም? ትቀበሉኛላችሁ? እንደ እግዚአብሔር ሰው ልናገር፣ እንደ እግዚአብሔር ባሪያ ትቀበሉኛላችሁ ልናገር። ያመናችሁትን ነገር ሳታዩ አትሞቱም። ይፈልግ ሌላም ነገር ይምጣ፣ ግን አይምጣት ነገር ምድር ላይ ግን አንታት ነው። የፈለገ ነገር ያመንከው ሳታይ እቺ ቤተክርስቲያን ወደፊት ገና የምታየው በጣም እጅግ ብዙ ነገር አለ። እጅግ ብዙ ነገሮች የምናያቸው በእግዚአብሔር አሰራር የምናያቸው በጣም እጅግ ብዙ ነገሮች አሉ። በሕይወታችሁ የሚከናወን እጅግ በጣም ብዙ ነገር አለ። ማን ነው ዛሬ ኢየሱስ የፈለገው መሰላችሁ? አማኝ አማኝ አማኝ። ሲጃችሁ ከፍ አድርጋችሁ አማኝ። ዕብራውያን ምዕራፍ 10 ቁጥር 37 ዕብራውያን ምዕራፍ 10 ቁጥር 37 ገና በጣም ጥቂት ጊዜ ይመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለም። ጻድቅ በምንድን ነው የሚኖረው? በእምነት። ዛሬ ያላገኘሁትን ነገ አገኛለሁ። ዛሬ ያልሆነልኝ ነገ ይሆንልኛል። ነገ ያልሆነልኝ ከነገ ወዲያ ይሆንልኛል። የዛሬ ዓመት ያልሆነልኝ ቀጣይ ይሆንልኛል። ጻድቅ በእምነት ይመጣል እያለ
ይመጣል እያለ ይኖራል። ይሄ ወደ ኋላ ማፈግፈግ፣ ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ አለ ጳውሎስ እኛ አማኞች ወደ ኋላ ከሚያፈገፍገው ጋር አይደለም፣ ወደ ኋላ ከሚመለሰው ጋር አይደለም። ክብር ለኢየሱስ። ዮሐንስ ወንጌል ምዕራፍ 6 ቁጥር 66 ከዚህ የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊት ከእርሱ ጋር አልሄዱም ይላል። ይህ በጣም ይገርማል ወንድሞች እህቶች። ከኢየሱስ በልተው ከኢየሱስ ጠጥተው ተፈውሰው ተባርከው ከእሱ ጋር ወደፊት አልሄዱም፣ ወደ ኋላ ዘጸአት ምዕራፍ 14 ላይ እግዚአብሔር ለሙሴ አንድ ነገር ተናገረ። ወንድሞች በጣም ወሳኝ ነገር ነው የሚናገረው። እሺ አደራችሁ። ዘጸአት ምዕራፍ 14 ላይ ቁጥር 10 ፈርዖን በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆ ግብፃውያን በኋላቸው ገስግሰው ነበር። የእስራኤል ልጆች እጅግ ፈሩ፣ ወደ እግዚአብሔር ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣን፣ ከግብፅ ታወጣን ዘንድ ይህ ያደረግብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላል። ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያለህ ቃል ይህ አይደለምን አሉ። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የማደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ፣ ታርፋላችሁ። ቁጥር 15 እግዚአብሔር ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። ሲያጠገባችሁ ያለው ሰው እኔን ወኩሉና ተጓዝ። ወደፊት ወንድሞች፣ በሕይወታችን ጥያቄ ሊኖር ይችላል። የትዳር ጥያቄ ሊኖር ይችላል። የኑሮ ጥያቄ ሊኖር ይችላል። የጤና ጥያቄ ሊኖር ይችላል። የዶክትሪን ጥያቄ ሊኖር ይችላል። መልሱ ወደፊት ነው ያለ። አሜን አላለ። ኢየሱስን ይዘህ ስትሄድ እዚህ ጋር ያለው ጥያቄ ይመለሳል። ባህር የተከፈለው ወደ ኋላ ነው ወደፊት ነው? ወደፊት። ባህር የተከፈለው ወደፊት ነው። አለት የተሰነጠቀው ወደፊት ነው። መና የወረደው ወደፊት ነው። ያንቺም ነገር ያለው ወደፊት ነው። ያንተም ነገር ያለው ወደፊት ነው። ሃሌሉያ ሃሌሉያ። እነዚህ ሰዎች በአንድ ጥያቄ ነው 5000 ሰው ወደ ኋላ የተመለሰው። በአንድ ጥያቄ ያላችሁ መልሱም ጥያቄው እዚህ ቤት ከተፈጠረብን መልሱም ያለው እዚህ በአንድ ጥያቄ ኢየሱስ ክርስቶስ ከሰማይ ወርጃለሁ ሲል ምን አሉ መሰላችሁ? ተመካከሩና ይህ የሚያስጨንቅ ንግግር ነው፣ ከዛስ ማን ሊሰማው ይችላል? ምን ነው እነዛ ሰዎች ዛሬ በኖሩ ይኸው እኛ ተገኘ። ያው ሲናገሩ ለዚህ ጥያቄ ማን ሊሰማው ይችላል? ይሄ በዘመናት ይህንን ጥያቄ የሚቀበል የለም። እንዴት ከሰማይ ወርጃለሁ ይላል? እንዴት ከሰማይ ላይ ይላል? እኛ እኮ እናውቃለን፣ እናቱን እናውቃለን፣ አባቱን እናውቃለን። እንዴት ወርጃለሁ ይላል? ማን ሊሰማው ይችላል አሉ። ይሄው ጎፋ ሐዋርያት ቤተክርስቲያን ተገኘ። ኢየሱስ ከሰማይ
ያገኘው ውስጥ የሚያቀርብ መንፈስ ያኔ በኢየሱስ ይው እንደው ይቅርታ አጠገባቸው ያለ ትንሽ ነው ለማባረር ነው። እንደው ያንተ ነፍስ እዚህ ነው ያለው። የትዳር ጥያቄ መልስ እዚህ ነው። የስራ ጥያቄ መልስ እዚህ ነው። የትምህርት ጥያቄ መልስ እዚህ ነው። የጤና ጥያቄ መልስ እዚህ ነው። እዚህ ነው። እጃችሁ ከፋቱ ነው። ሃሌሉያ! የት ነው? እዚህ ነው። መልሱ ያለው የት ነው? እዚህ ነው። ሂድ ወደፊት፣ አትመለስ። ጻድቅ በእምነት ይኖራል። ኢየሱስን ይዘሃል፣ አትልቀቅ። ወደኋላ አታፈትህ። ጥያቄ አይፍቀድብህ። ጥያቄ ካለ መልሱን ነገር ታገኘዋል። አሁን እዚህ ቸርች ውስጥ ማን ሊሰማው ይችላል ብለው የሄዱ ሰዎች እድሜ ይስጣቸው። አሜን። ጥሩ በረከት ማለት ምን ማለት ነው? አሜን። እድሜ ይስጣቸው። ለምን መሰላችሁ? የሄዱት ማን ሊሰማው ይችላል ብለው ስለሆነ ነገር ደግሞ አገር ተገልብጦ ሚዲያው በሙሉ የሐዋርያት ሆኖ ምን ሆኖ ታሽ እንደሚታሸ ታላችሁ ይታሽ የታወታት ቤት ይታሽ የሐሰት ትምህርት ቤት ይታሽ እንትን ይበዛለታል። ንግድ ለምን መስራት ነገር ስላለባት እርካሽ ነው እና ይበዛል። ይሄ ደግሞ የንግድ ፈቃድ ያለው ሰውዬ ንግድ ፈቃድ ለመንግስቱ ታማኝ ነው። ለመንግስቱ ታማኝ ስለሆነ ገበያው እሱ ጋር ብዙ አይበዛም። የነዛኞቹ እድሜ ግን አጭር ነው። አንድ ቀን ንግድ ቢሮ የንግድ ፈቃድ ያላወጡ ነጋዴዎች በሙሉ ስማቸው ሲታሸግ ያ ንግድ ፈቃድ ያለው እውነተኛ ፈቃድ ያለው ነጋዴ ያለ በሰልፍ ነው እሱ ነው። ሃሌሉያ! ሁለት ሆነ ብታመልክ፣ ሶስት ሆነ ብታመልክ፣ አራት ሆነ ብታመልክ አንተ ላይሰንስ አለ። አንድ ቀን ከሰማይ የሐሰተኛ ነቢያት አዳራሽ ይታሸግ የሚል ደብዳቤ እኛ በፈቃድ የምንሰራ ከሰማይ ፈቃድ ተሰጥቶን ከዚህ ውጭ እንዳሰሩ ተብለን እስራኤላዊ ስሙ አምላካችን እግዚአብሔር አንተ ማምላክን እግዚአብሔር በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ ይለጥፋል። የኛ የሥራ ፈቃድ እስራኤል ሆይ ፈቃድ እኮ አለ፣ ፈቃድ እኮ አለሽ።
አይደለም ባለሞት ያሰብ ምን ያለ እኛ ፈቃድ ስላለን እኛ ነን ጠባቂ ያለን አዳኝ ያለን ረባካቸው አለ ሃሌሉያ። ስለዚህ አትመለስ ጥያቄ የዶክተር ጥያቄ ይፈጠራል። ፊልጶስ እኮ የተፈጠረበት እዚሁ ሆኖ ውጭ ከሆነ እዚሁ ሆኖ እኮ ነው ጌታ ሆይ አብን አሳየንና መልሱን ያገኘው እዚሁ እኮ ነው ያገኘው እዚሁ እኮ ነው ለ2000 ዓመት ሙሉ መልሱ ነው። ሌላ ማስረጃ የለም። የዛሬ 2000 ዓመት የተጠየቀ ጥያቄ መልስ ዛሬ ይሰራል። አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔ ያየ አብን ተመልሶልኛል የምትሉ ዮሐንስ ወንጌል ምዕራፍ 1:3 ይጨርስ መጨረሻ ላይ በኃይል እንጸልያለን። እግዚአብሔር በጣም ይረዳል። ዮሐንስ ወንጌል ምዕራፍ 4 ላይ ምዕራፍ 4 ቁጥር 16 ኢየሱስም ውሃውን የወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆም ልጁ የታመመችበት ከንጉሥ ቤት አንድ ሹም ነበር። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈውስለት ለመነው። ስለዚህም ኢየሱስ ምልክትና ድንቅ ነገር ካላያችሁ ከቶ አታምኑም አለው። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ። ኢየሱስም ሂድ፣ ልጅህ በሕይወት አለ። ምን አለው? ሂድ፣ ልጅህ በሕይወት አለ። ሰውየው ኢየሱስ የነገረውን ቃል አምኖ ሄደ። እዚህ አምኜ ሄዳለሁ የምትሉ እጃችሁን አሳዩ። ኢየሱስ የነገረውን ቃል አምኖ ሄደ። ልጅህ በሕይወት አለ አለው። ከዛ በኋላ ያን ነገር አምኖ ሄደ። መንገድ ላይ ሰዎች መጡና ልጅን ተፈወሰ። አሜን 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 አሜን። በዛ ሲሉት የተፈወሰበትን ሰዓት ጠየቃቸው። ሰዓቱ 7 ሰዓት። ኢየሱስ ያንን ያለው 7 ሰዓት ያዛችሁ። አሁን በዚህ ሰዓት ያዛችሁ የኔ ነገር በሕይወት አለ በሉ። ስጋ የነገረህን ሰምተህ አትሂድ። ፍርሃት የነገረህን ሰምተህ አትሂድ። ኢየሱስ የነገረውን አምኖ ሄደ። ያጣሁት ነገር በሕይወት አለ። ሃሌሉያ። የዛሬ ዓመት አንድ ቦታ ሄጄ አንድ እህት ምስክር ስትመሰክር ሰማሁ። ስብከቱ ሲሰበር ያንተ ነገር አሁን ነው ዛሬ ነው የሚል መልእክት ዛሬ የሚል መልእክት ነበር እና ለ12 ዓመት መካን ነበረች ያቺ እና ያ እግዚአብሔር ሰው ይናገራል። እሷ ሮጠች በሰው ላይ በደረቷ ተቀመጠችና የኔ ነገር ዛሬ ነው አለች። በቃ ዛሬ ነው አለች። በዓመቱ ወንድ ልጅ ታቅፋ መጣች። ምዕራፍ 4 ላይ ያለውን ቃል እናንብብና ከዛ አንድ የጸሎት ቃል አንብቤ በእውነት መንፈሳችሁን ይነሳሳሽ። አንድ ብርቱ የእግዚአብሔር ነገር ይንቀሳቀሳል። ሮሜ ምዕራፍ 4 ላይ ቁጥር 16 ላይ ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋ ቃል እንዲጸና
እንድንጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረጉ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋ የሳራን ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ እንዲፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር የተስፋ ቃል አልተጠራጠረም። አሜን አሜን። የሌለውን እንዳለ አድርጎ በሚጠራ በአምላክ ፊት እስቲ እባካችሁ አንዴ የሌላችሁን ነገር ፈልጉና አለ ፈልጉ አለ ስለ አለ እያንዳንዱ ሰው የሌለውን ነገር ሃሌሉያ እንደዚህ የሚያደርግ አምላክ ነው የኛ አምላክ። አሜን አሜን አሜን። የኛ ጉዳይ የሞተ ያለቀለት አሜን ያለቀለት እንዳልሆነ በእምነት እንመለከት። አብርሃም ያለቀ የሞተ ነገር እንዳልሆነ በእምነት ምን አደረገ? ተመለከተ። ሃሌሉያ። ለእግዚአብሔር ክብር እየሰጠ ምን አደረገ? በረታ። ወጣቶች እችን ስሙ። እኛ ጠቅላላ ነገራችን በሙሉ ዓላማችን ላይ ይሁን። አሜናችሁ አንሷል። አሜን አሜን። ዓላማችንን እየፈጸምን እንበርታ። ዘማሪው እየዘመረ ይበርታ። መስካሪው እየመሰከረ ይበርታ። ሰባኪው እየሰበከ ይበርታ። የተስፋን ቃል የሰጠው የታመነ ጨርሻለሁ። አመስግኑ ልጆቻችሁ። አሁን ለጸሎት የማነበው አንድ ጥቅስ አለ። እጃችሁ አንድ ያሳዩ። መደምደሚያ ሉቃስ ወንጌል ምዕራፍ 5 ቁጥር 10 ላይ ሉቃስ ወንጌል ምዕራፍ 5 ቁጥር 10 ላይ ወይ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን የሆነ ነገር እግዚአብሔር የሚያከናውንበት ሰዓት ምን ይላል መሰላችሁ? ቁጥር 9 ስላጠመዱት ዓሣ ከእርሱ ጋር የነበሩ ሁሉ ተደንቀዋልና እንዲህም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስ ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሲጮክ በሉና አንዴ ከእንግዲህ ወዲህ ድገሙ። አሁንም ድገሙ። ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። ይሄን እንደ ትንቢት ነው የምናየው። እግዚአብሔር እቺ ኮንፈረንስ ይሄ ኮንፈረንስ ከየትኛውም ጊዜ በላይ ወደ አዲስ ምዕራፍ የምንሻገርበት ጉባኤ ይሆናል። ምን አደረገው? ጴጥሮስን በዛች መርከብ ላይ ሆኖ አነጋገረው። ነገሩን ሁሉ ከጨረሰ በኋላ መረብህን ጣል አለው። ከዛ መረቡን ጎተተ፣ አወጣ። ከዛ በኋላ ያን ሁሉ ነገር ሰዎች ተደነቁ። የሚያግዛቸውን ሰዎች ፈለጉ። ኢየሱስ ቀረበና አሁን ወደ ሌላ ምዕራፍ ተሻግራል። ከእንግዲህ ወዲህ ዓሣ ሰፈር አትገኙም፣ ሰው ሰፈር ነው የምትገኙ።